ከውስጥ ልትወ የሚገዙት ከሱ ጎን የሚቆሙት ማለት ነው። እንደሱም ሆነው ግን የሁሉ ገንዘብ ተፈሶላቸው እንደልባችሁ ሁኑ ተብለው ይፈራቸዋል። በስጋትና በጭንቀት ነው ያለው እና እውቅና ነው እየሰጠ ያለው። አንደኛ እውቅና እየሰጠ ነው፣ ውስጥ ያለው መፈረካከስ የሚሸርቡ ሰዎች እንዳሉ እውቅና ሰጥቷል። ሁለት አልደረስኩባችሁም ነገር ግን አውቃችኋለሁ ብሎ እንደው ደንገጥ ብለው ይመለሳሉ ብሎ ከስጋቱ የመጣ ይመስለኛል። ትክክል ከስጋቱ የመነጨ ማስፈራሪያ ነው እየሰነዘረባቸው እደርስባቸዋለሁ እያለ ነው። ወደ አማራ ክልል ስንሄድ መቲ በትናንትናው ዕለት ከባድ ውጊያ ሲደረግ የነበረው በደብረ ማርቆስ ከተማ አቅራቢያ ባለችው አማኑኤል ከተማ በፋኖች ቁጥጥር ስር ውላለች። ከባድ ውጊያ ነው የተደረገው። መከላከያው ከፍ ያለ ጉዳት ደርሶበታል። አማኑኤል ከተማ ማለት እንግዲህ መቲ በተደጋጋሚ አንዴ በመከላከያዎች ትገባለች፣ አንዴ በፋኖች ትገባለች፣ ይፈራረቁባታል። በትናንትናው ዕለት ፋኖች ሙሉ በሙሉ መከላከያውን በማጽዳት ከተማዋን በቁጥጥራቸው ስር አስገብተውታል። ይህን ተከትሎ ማምሻውን ደግሞ ወደ ጎንደር የመከላከያ ሰራዊት አባላት ከአሃዳቸው መጥፋት ጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮር ተራራው ራስ ጉና ክፍለ ጦር ስር የሚገኘውን የዶክተር አምባቸው መኮንን ብርጌድን የተቀላቀሉ አሉ በመክዳት ማለት ነው። እነዚህ ማለት ናቸው 6 ናቸው። 6 የመከላከያ አባላት የ59ኛ ክፍለ ጦር አባላት የነበሩ ናቸው። ይሁንና አገዛዙ እያደረገ ያለው የጦርነት ሰልችቶናል። በአንድ ማህበረሰብ ላይ እያደረሰ ያለው ጥቃት አንገፍግፎናል። ማህበራዊ ሴትና ባህል እንዲሁም የአገሪቱን አብሮነት የሚንድ በመሆኑ ይሄ ጦርነት በፍጹም አብረን መቀጠል አንፈልግም በማለት ሙሉ ትጥቃቸውን በመያዝ ነው የተቀላቀሉት። የብርጌዱ ዋና አዛዥ ሻለቃ ተስፋ ወይም የጉናው መብረቅ ነው ቅጽል ስሙ እንደገለጸው አገዛዙን በወታደራዊ ዘመቻ ብቻ ሳይሆን በሰላማዊና በንግግር መንፈስ ወታደሮችን በማስከዳት እያፈራረስ ነው እንገኛለን። በየቀኑ 3 እና 2 እየሆኑ የሚገቡት በርካቶች ናቸው በማለት መግለጫ ሰጥተዋል። ካሁን በፊትም በርካታ ወደኛ ያመጡትን እንደ ፍላጎታቸው ከኛ ጋር የሚሰለፉት አብረው እየተሰለፉን ነው፣ ወደ ቤተሰቦቻቸው ለመሄድ የፈልጉትንም በአግባቡ ሸኝተናል በማለት ተናግሯል። እነዚህንም ዓለም አቀፉ የቀይ መስቀል ደንብ በሚያዘው መሰረት በአግባቡ እንይዛቸዋለን፣ እንደ ፍላጎታቸው እናስተናግዳቸዋለን ብለዋል። እንግዲህ በምኒልክ ዕዝም ትናንትና መቲ ከባድ ውጊያ ነው የተደረገው። ዛሬ ነው መግለጫ የሚሰጡት። እነሱ ትልቅ ድል እንዳገኙ ነው የገለጹት፣ ግን ዝርዝሩ አልተገለጸም ያገኙት ድል። ዛሬ ግን መግለጫ እንሰጣለን ብለዋል። ምኒልክ ዕዝ ማለት በወሎ በኩል በነምሬ ወዳጆ የሚመራው እዝ ማለት ነው። ሌላው ከዚሁ ከግንባር መረጃ ሳንወጣ ስለዚህ እነዚህ የመከላከያ ልብስ የለበሱት ይሄ ጥቁሩን ክላሽ የያዙት በዚህ በኩል 6ቱ ናቸው ማለት ነው። ያቀፋቸው በመሀል አቅፏቸው የቆመው ፋኖ ነው እና በጣም የሆነ በጣም እንትን የሚተዋወቁ ምናምን ሁሉ ነው የሚመስሉት። ታየዋለህ ፎቶ። ትክክል አቅፏቸው። በነገራችን ላይ ሲጫወቱ፣ ሲስቁ፣ ሲበሉ፣ ሲጠጡ ስትመለከች በቃ አብረው ብዙ ዓመት የቆዩና ምናምን አብረው የመጡ ነው ይመስልሽና አውቀውታል። አየሽ የፋኖ ኃይሎችም አሁን አውቀውታል። በግድ ተጠርንፈው እየሄዱ እንደሆነ አውቀውታልና አንድ ቀልድ እየሰማሁ ነበር ትናንትና። አክቹዋሊ በትግራይ አስገድዶ እንትን ምልመላ ተጀምሯል የሚል ቅሬታ እየመጣ ነው። ህወሓት አስገድዶ እየመለመለ ወደ ወታደር እያስገባ ነው የሚል ነው። እንደግፈዋለን እሱን ያልኩ አይደለም። ማናቸውም ነገር በአስገድዶ የሚደረግ አፈሳ ወንጀላ የምንቃወመው ነገር ነው። ነገር ግን ይሄ ተቃውሞ ከብልጽግና ሰፈር ሲመጣ አሁን ትናንትና በትልቁ የጻድቃንን ፎቶ አድርገው ብልጽግናዎችና የመንግስት ሚዲያዎች ሳይቀሩ በትግራይ ያለው የወጣቶች አፈሳ ደርግን ያስንቃል ሲሉ ጀነራል ጻድቃን ገብረተንሳይ ገለጹ በሚል ሲያብራሩ ተዋሩ፣ ያወገዙ ማለት ነው። ኦኬ ሊያስንቅ ይችላል፣ ትክክል አይሆን ይችላል። ማን ነው የሚነግረኝ? ይሄንን ነው የምለው። ማን ነው ይሄን የሚነግረኝ? የኢትዮጵያን ወጣት ሲያፍስ የኖረው፣ በመጋዘን ሲያጉር የኖረው፣ ሲያስለቅስ የኖረው፣ ከሌላ ቦታ ከየቤታቸው እየጎተተ የልጆች የወላጅ አልበቃ ብሎ የሚሊሻ አዋጡ የምናምን እያለ በየቦታው ዘርፎ ገንዘባቸው ሲያልቅ ልጆቻቸውን ከአዲስ አበባ ከተማ ከናዝሬት ከአዳማ በቪዲዮ አላሳየናቸው ታጉረው ድረሱልን እያሉ በየመጋዘኑ አጉሮ የሀብታም ልጆችን በብዙ ሺህ ብር የሚቀበለው 1 ሚሊዮን 2 ሚሊዮን እየተቀበለ ማን ነው ይሄን የሚነግረኝ? ማን ነው ማንን የሚተቸው?
እየደገፍን አይደለም። የትም ቦታ የሚደረግ የግዳጅ አፈሳ ነውር ነው፣ የምንቃወመው ነው። ማን ነው የሚነግረን ግን? ይሄንን ማን ነው የሚነግረን? ብልጽግና ነው ይሄን የሚነግረን? እንደው እኮ በጣም እኮ የሚያስቅ ነገር እኮ ነው። ያ እኮ የጦጣዋ እኮ ነገር ነው። ይህች ጦጣ ቤት ስታስቀይም የመቀመጫዋ መመለጥ እኮ እንደተባለው ነገር እኮ ነው። እንዴት አመድ በዱቄት ይስቃላል? እንዴት አድርጋችሁ ነው ናይቭ የምታደርጉት እኮ ማለት ነው። በእናንተ አያምርም ይሄ ወሬ። የህወሓት አፈሳ ደርግን ያስንቃል ከተባለ የእናንተ ማንስ ነው የሚያስንቀው? ሰሜን ኮሪያ ማንን ነው የሚያስንቀው? በእናንተ አያምርም ይሄድ ይወራል። ኧረ ትግራይ ወጣቶች እየታሰሩ ይገርመኛል። ፕሮፓጋንዳ የሚያምርባችሁ ነው እኮ። ቢያንስ ሰው ሲያዳምጠን ምን ይለናል የሚለው። ኢትዮጵያ ስንት ጉድ ነው እየተፈጸመ ያለው። እናንተ ስጋት አለብን ብላችሁ ወጣቶችን ተነስ ያላችሁ እያስለቀሳችሁ በቪዲዮ እናቶች እያለቀሱ አሳይተን የለ በቪዲዮ እያለቀሱ ሲሄዱባቸው እና ጻድቃን እንዲህ አለ፣ የትግራይ አፈሳ ሂውማን ራይትሶች እንዲህ አለ እንደዚህ ብሎ ከእናንተ በላይ በሁሉም ነገር ተመዝኖ የወደቀ ማኔት የቄድ ፋሪስ የተባለ የለም ለማለት ነው። ከዚሁ ጋር ተያይዘው መቲ አንድ ዜና አለ። በአራት አቅጣጫ የከበበንን ጠላት ብቻውን አስቀርተነዋል ነው የሚሉት። ጀነራል ጆን መዲድ ይሏቸዋል በቅጽል ስማቸው ማለት ነው። ወይም ጀነራል ዮሐንስ ጆን መዲድ ይባላሉ። የቲዲኤፍ ወይም የህወሓት ጀነራል ናቸው። ከወይን ጋር ባደረጉት ቃለ ምልልስ ነው ከትግራይ ጦር አዛዦች መካከል አንዱ የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ ወይም በቅጽል ስማቸው ጆን መዲድ አሁንም እናሸንፋለን ሲሉ ለወይን ጋዜጣ መጽሔት ተናግረዋል። ሚዲያ ጀነራሉ በአራት አቅጣጫ የከበበንን ጠላት አሰላለፍ በጣጥሰን ብልጽግናን ብቻውን አስቀርተነዋል በማለት ነው ተናገሩት። ተባብሮ የዘመቱብንን ኃይሎቻችንን በታትነን በቀጠናውም አዲስ አሰላለፍ ፈጥረናል እስከ ማለት ተናግረዋል። አልተቋጩም ያሉትን ህልውናም ለማረጋገጥ የራሳችን ህልውና ለማረጋገጥ እየተዘጋጀን ነው ሲሉ ተደምጠዋል። ጠላቶቻችን ብዙ ነገር እያሰቡ ነው፣ ነገር ግን አስቀድመን ብዙ ነገር ፈርሶባቸዋል ሲሉም አክለዋል። ከፕሪቶሪያ ስምምነት በኋላ አዲስ ኃይል አሰላለፍ እንዲፈጠር አድርገናልም ሲሉ ተናግረዋል። በዚህ ቃለ ምልልስ ላይ በ2013 ከጎረቤት ሀገራት እስከ ሀገር ውስጥ ኃይሎች አስተባብሮ የዘመተብንን ያኔም ጠላት አሁን ብቻውን አስቀርተነዋል፣ አሁን የራሳችን አሰላለፍ ፈጥረናል ብለዋል። በዚያን ጊዜ ተፈጥሮ የነበረው እኛን የማጥፋት አሰላለፍ በታትነን ከሀገር ውስጥና በምስራቅ አፍሪካም አዳዲስ አሰላለፎች ለውጥ መፍጠር ችለናል ብለዋል። ዝርዝሩን ግን አልተናገሩ። ይሄ እንግዲህ የሚያሳየው በቲፒኤልኤፍ እና በብልጽግና መካከል ያለው ውጥጫ። ሰሞኑን እንደምታውቂው ውጊያ እየተካሄደ ነበረ። እንግዲህ ከትናንትና መሰለኝ ጋብ ያለው ማምሻውን በአፋር ክልል በዚህ በሚሌ በር በኩል ነው እንደነገርኩሽ። በዚህ በኩል እንደውም ይዘጋል መስመሩ የሚል ከፍተኛ ስጋት ነበረ። በጣም አሳፋሪ ነገር ነው የሚደረገው ጦርነት። አሳፋሪ የሚሆነው በህወሓቶች መካከል የሚደረገው አይደለም መቲ። የመጨረሻው መረጃ እሱን ለማድረገው ስለፈለኩ ነው። በወልቃይት አስቸኳይ ስብሰባ፣ ወታደራዊ ስብሰባ ተደርጎ ነበር እነ ኮሎኔል ደመቁና እና እሸተ ደምለው ጋር። ስብሰባው ላይ እንደምትመለከቷቸው ጀነራል ብርሃኑ በቀለ ናቸው የመሩት ስብሰባው። የአብይ ጀነራል ብርሃኑ በቀለ ናቸው ሄደው የመሩት እና ምንድነው የዚህ ስብሰባ ዓላማ? ዋና ዓላማ አሁን የቅድሙ እንዳትረሱት ህወሓት ጋር የሚደረገውን ጦርነት እርስ በርስ ብያቸዋለሁ። የነጌታቸው ረዳ ቡድን ከርተው ነበር በቅርቡ። የቀሩት እንዳይከዱ ቶሎ ጦርነት አስጀምራቸዋል፣ እየተደረጉ ነው ብያቸዋለሁ። ዘስቴም በአፋር እንደተደረገው ሁሉ ጀነራል ብርሃኑ በቀለ በወልቃይት ህወሓት ላይ መዝመት አለ፣ በዚህም ግንባር ህወሓትን ከበን ማጣደፍ አለብን የሚል ነው። ልብ በሉ ተመልካቾቻችን፣ በዛ ጋር ጀምረዋል ጦርነት። እኛም በወልቃይት ለዚህ ደግሞ ተብሎ ሲጠየቁ ምን ብለው ተናገሩ? እነ ኮሎኔል ደመቀ ዘውዱ የወልቃይት ዘብ ያዘጋጁት ንሻናት ነው። ለማናቸውም ነገር ህወሓት ለመክተብ እናንተ ለማድረግ ለሚመጣውን ጥቃት ዝግጁ ሆኖ እየጠበቀ ነው ብለው አረጋገጡ። ዝግጁ ነን እያሉ ነው እነ ኮሎኔል ደመቀ ዘውዱ ህወሓትን ለመታገል። እኛ ለምን ህወሓትን ይታገላል እያልን አይደለም፣ አያገባንም። እዛ ውስጥ የህወሓትን ዲፌንድ አናደርግም፣ እነደመቀ ምን ማናደርግም። የነደመቀን ግን ለመመልከት ብለን ነው። እና አብይ በአፋር በኩል የነጌታቸውን የነጻድቃንን ኃይል አዘመቱ። እነ ኮሎኔል ደመቀ ደግሞ በወልቃይት በኩል በዚህ ህወሓትን
ከነማን ጋር አብረው? ከነ ጌታቸው ረዳ ጋር ማለት ነው። ከነ ጻድቃን ጋር አብረው ነው። ልብ በሉ፣ አንድ ነው ዓላማው። አብይ ነው ሁለቱንም የሚያሰልፋቸው። ይሄ ጦርነት እንበልና ቅድም ተከበና በብዙ ቦታ ቢከቡንም አፈረስናቸው ብለዋል። በእርግጥ ያው ጆን መዲስ እንበልና ህወሓትን አሸነፉ እነዚህ ሁለት ኃይሎች ብትሉ ቢባል በአፋር በኩል እነ ጻድቃን ሄደው በዚህ በኩል እነ ኮሎኔል ደመቀ ወልቃይት የተከዜ ዘብ ሄዶ ህወሓት ተሸነፈ ይባል ሁለቱ ምን ሊሆኑ ነው? ተመልከቱት። እንደገና ሁለቱን አብይ ደግሞ ምን ሊያደርግ ነው? በወልቃይት ላይ እስኪ ቀጥሉ ደግሞ እናንተ እናያችሁ ማን እንደሚያሸንፍ ይላቸው። ልብ በሉ። ሁለቱም ሲጨቃጨቁ ሲሰዳደሙ እንደነበር ታስታውሳላችሁ። ጌታቸው ወልቃይትን ጎብኝቶ ሲመለስ ያላልነውን አለ ብለው ሲናደዱ ነበር። እናት ቤተደም በወልቃይት ላይ ያላቸው አቋም ሁሉ ተጻራሪ መሆኑን ታውቃላችሁ። ያ ነው። ይህ በሆነበት ሁኔታ ይህን ነገር ቀላል ሂሳብ መስራት ያቃታቸው እነ ኮሎኔል ደመቀ ዘውዱ እና የተደምለው የጦርነት ጋር ሆነው ተከዜ ዘብት ዝግጁ ነው ማናቸውም ነገር ለማድረግ በዚህ ላይ ብለው ቃል ሰጥተዋል። ግን ተስፋ የቆረጥኩት እኔ መቲ በዚህ በወልቃይት ተከዜ በእነ ኮሎኔል ደመቀ ዘውዱ አጠቃላይ እውነቱ መነገር አለበት። ጀግና በነበሩበት ጊዜ ጀግና ብለን አሞካሽተናቸዋል፣ አድንቀናቸዋል፣ ጩኸንላቸዋል። አሰላለፋቸውን አበላሽተው መጨማለቅ ውስጥ ሲገቡ ልክ ልካቸው ምን ሊነገራቸው ይገባል። ብልጽግና እኛ ብልጽግና ነን ነው ያሉት። እኛ አትነኩንም ነው ያሉት። ድምፃቸውን እንስማው አንዴ። ብልጽግና ይሄ ብልጽግና ስለዚህ ብልጽግና ይሄ ብልጽግና እንደ ተራ ፓርቲ ሳይሆን እኛ ደክመን ታግለን የፈጠርነው ያመጣነው ድርጅት ነው እንጂ ተራ ድርጅት ነው ብለን እኛ አናስብም ማለት ነው። ተመልከቱ አለው ጨክም ተመልከች እንግዲህ ብልጽግና ተራ ድርጅት አይደለም፣ እኛ ነን ያመጣነው አመጠን የወደድነው የኛው ድርጅት ነው አሉ። ቲሸርቱም እንደው እንትን ብሎ ነው እንጂ እሱ ቲሸርት ለብሰው ነው ይሄን የሚናገረው። ብልጽግና የአማራ ህዝብ ጠላት ነው። ብልጽግናን ህዝብ እየታገለው ነው ያለው። ደመቀ ብልጽግና ከሆነ የአማራ ህዝብ ጠላት ነው። በቃ ፔሪየድ። ምንም ቀላል ሂሳብ እኮ ነው። ነይ ብለዋል። ስለዚህ አሽሞንሙነናል ለፖለቲካል ኮሬክትነስ። ቆይ እስኪ ይሄ ነገር ክፍተት እንዳይገባ ቆይ ከዛሬ ነገ ያስተካክላሉ ምን ሲባል ጭልጥ ብለው ለጥቅማል ጭልጥ ብለው ነው የገባው። የዶሮ አይን ነው የበላው እሱ ራሱ የዶሮ አይን በልቶ በቃ ከብልጽግና በላይ ብልጽግና ሆኖ መሸለል ጀመረ። በየእንትኑ እስክስታ መጨፈር ጀመረ። ያከበረህ የአማራ ህዝብ ነው። ወልቃይትን እዚህ ደረጃ ላይ ያደረገው አብዛኛው ህዝብ ነው። ከዳር እስከ ዳር ተነስቶ የሁላችንም ነው ብሎ የተነሳው ሁሉም ነው፣ ሚዲያው ምኑም ሳይቀር ማለት ነው። ዛሬ እናንተ የአብይን ጦርነት ለመዋጋት አብራችሁ እያቀነቀናችሁ ነገ ጧት እንዴት እንደምትዳኙ እነ ጌታቸው ጋር ጤናና እድሜ ሰጥቶ እግዚአብሔር ያሳየን። በመካከላችሁ ስለሚደረገው ነገር የሄዳችሁበት መንገድ ነው። ከሁሉም በላይ ግን ይሄ ንግግራችሁ ማንነታችሁና አስተላለፋችሁን ትክክል አድርጋችኋል። በቃ ወስናችኋል። ስለዚህ እዛና እዚህ አትርገጡ። አንዳንድ ወገኖች አትርገጡ። እዚህ አብይን እያወገስ ገደለኝ እያልክ ብልጽግና ነኝ የሚለው ማሽሞንሞን የለብም። የኢትዮጵያን የነጻነት ትግል ኋላ ያስቀረው እንደዚህ አይነት አጭበርባ እዛና እዚህ ጅኮ በሚመቱ ሰዎች ነው። ማሽሞንሞን አያስፈልግም። ነገሮችን በመጡበት አግባብ በትክክል መናገር ነው። ብልጽግና የራሳችን ነው፣ አምጠን የወደድነው ነው፣ ተራ ድርጅት አይደለም ብሎ እኔ አረጋ ከበደ እንኳን እንደዚህ ሲናገር አልሰማሁትም። አሁን ደግሞ ሊዋጉ እያሟሟቁ ይገኛሉ ከጀነራል ብርሃኑ በቀለ ጋር ነው። ስለዚህ ብልጽግና ነው ማለት ነው። የነ ኮሎኔል ደመቀ ፓርቲ ብልጽግና አጋር ፓርቲ ነው፣ የአብይ አህመድ ፓርቲ የሚለውን ምን አጋር ፓርቲ እኮ አይደለም። የብልጽግና ቲሸርት ለብሰው ብልጽግና ነኝ ስላለ አጋር ፓርቲ ራሱ እኮ ከሱ እኮ ተሻለ ያው ነው። ያው ቢያንስ ስም አለው ሌላ። አሁን እኔ በጣም ማለት ነው በዚህ በወልቃይት ምክንያት ብዙ ዋጋ ተከፍሏል። ከዱሮ ጀምሮ በየገደሉ እየተወረወሩ ምን እያሉ ከዛም በኋላ ይህንንም ታግለው መከራ በልተው ሞተው ብዙ ትውልድ ገብረው ነው ያንን ቦታ ቀደሙ አያቶቻቸውና ቅድመ አያቶቻቸው ይኖሩበትን የነበረውን ቦታ ልጆች የወረሱት። አሁን ደመቀ ታምኖ ለዛ ቦታ ላይ ሲቀመጥ አሳልፎ
ለብልጽግና አስረክቧል። ስለዚህ አሁን ህወሓት አይገባውም፣ ህወሓት ይህንን ወስዷል ካለ በኋላ ከህወሓት ጋር ተዋግቶ ነፃ ያወጣውን መሬት እንካችሁ ብሎ ለኦሮሚያ ክልል ነው እየሰጠ ያለው። ሽመልስ አብዲሳ ነው እንግዲህ ይህን ቦታ ከዚህ በኋላ የሚያስተዳድረው ማለት ነው። ግን እነሱ የተወሰነ የሰሊጥ መሬትና ምናምን የተመሳሰለውን ነገር ሊያገኙ ይችላሉ። ስለዚህ ማን እንደሚዋጋ እናያለን። እዛም ቦታ ላይ ከህወሓት ጋርም ማን እንደሚዋጋ እናያለን። ነገ ደግሞ መጨረሻው ምን እንደሆነ እናያለን። ዋናው ነገር ግን ዋጋ ከፍለው ይህንን ቦታ ተገፍተው ተሳደው እኔ ቦታው የከሌ ነው የስ በአማራ ክልል ስር እንደተተዳደረ ብዙ ታሪኮች ይናገራሉ። ራሱ ትላልቅ የትግራይ ሰዎች ሁሉ ይናገራሉ። እንደውም ከዛ በላይ ራሱ አድገን ከነመለስ በፊት የነበረችውን ኢትዮጵያ ሪስቶር ማድረግ ማለት ማንም ይምጣ ማንም የትም ቦታ ላይ ሰርቶ አርሶ አግብቶ መኖር እንዲችል ነው የሚፈለገው የሚታመነው መሆንም ያለበት ለሀገራችን የሁሉም ማህበረሰብ ሁሉም መሬት የሁሉም ማህበረሰብ ኖሮ በሰላም መኖር ስንችል ህወሓትን እናመጣ። ምክንያቱም ያንን ይፈልገው ነበረ። ሰሊጥ እየሸጠ በሱ በምዕራብ ትግራይ ብሎ ከልሎ ለራሱ ጥቅም ብቻ ህዝቡን ገፍቶ ማለት ነው አባሮ ገፍቶ የራሱ ሰዎች ብቻ ለቢዝነስ እዛ ቦታ ላይ እንዲያድጉ ሀብት እንዲያካብቱበት አደረገ።